እማዬ አንቺ ጀምሪ። አባዬ አንተ ጀምር። እማዬ አንቺ ጀምሪ። አባዬ አንተ ጀምር። እማ ጀምሪ። አባ እማዬ አንቺ ጀምሪ። አባ አንተ ጀምር። እሺ ጀምረው። ለማንኛውም ሰላም ሰላም የጉኒሻ ቲዩብ ቻናል ተከታታዮች እንደምን አላችሁ? እንኳን ደህና መጣችሁ። ከኔ ጋር እግዚአብሔር የተመሰገነ ይሁን። ለእናንተም ሰላምና ጤና ያድልልን። በያላችሁበት ቸር ቆዩልን እና ዛሬ ቤተሰቦቻችን አንዳንድ ጥያቄዎችን ለእናንተም ጥያቄ እንሰጣችኋለን። እናንተ ለኛ የጠየቃችሁንንም ጥያቄና መልስ እንመልሳለን ማለት ነው። እና ቤተሰቦቻችን ይህንን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ የጉኒሻ ቲዩብ ቻናል ተከታታይ ትሆናላችሁ። እና ቤተሰቦቻችን እናንተን ፈታ ዘና የሚያደርግ ነው ብዬ አስባለሁ ማለት ነው። ቀጥታ ወደ ጥያቄያችን እንገባለን ማለት ነው። እማዬ አንቺ ጀምሪ። አባዬ አንተ ጀምር። እማዬ አንቺ ጀምሪ። አባዬ አንተ ጀምር። እማ ሲጀምሪ። አባ እማዬ አንቺ ጀምሪ። አባ አንተ ጀምር። እሺ ጀምረው። ለማንኛውም የሰሞኑ አጀንዳ ነው ይሄ ማስታወቂያ ማለት ነው። ቤተሰቦች እስኪ ቤተሰቦቻችን በየሃይማኖታችሁ ሙስሊሞቹም ክርስቲያኖቹም ሃይማኖታችሁ መጽሐፍ ቅዱስ ወይም ቁርአን የሚያዛችሁን ሁለት ነገር ጥቀሱልን። ከመጽሐፍ ቅዱስ ከኦርቶዶክስ መጽሐፍ ቅዱስ ምን እንደሚያዛችሁ መልካም ነገርን ነው የሚያዘን አይደል? ስለዚህ እስኪ መጽሐፍ ቅዱስ ከሚያዛችሁ ነገሮች ሁለት ጥቀሱ። እንዲሁም ደግሞ ሙስሊም ወገኖቼ ቁርአናችሁ መጽሐፍ ቅዱሳችሁ ቁርአናችሁ ምን እንደሚያዛችሁ ሁለት ነገር ጥቀሱ። መልካም ነገሮችን ማለት ነው። እና እስኪ አንቺ እኔን የምጠይቂ ጥያቄ አለሽ እንዴ? አዎ ውድ ባለቤቴ ነው የምጠይቅሃለኝ። እሺ ምንድን ነው? እስኪ አሁን ለምሳሌ ስለ ኢትዮጵያ ሀገራችን ግጥም ግጠምልኝ። ስለ ኢትዮጵያ ሀገራችን ስለ አንድነታችን ሙስሊም ክርስቲያኑ ኢትዮጵያ ሀገራችን ተዋዶ የሚኖርባት ፕሮቴስታንቱ ሁሉም ሃይማኖት ኢትዮጵያ ሀገሬ ቅሬታ ነው እንጂ እንደው ለወቀሳ ልብ ማየት አለኝ አንቺን የሚረሳ ያኔ በልጅነት ስዘምር ዝማሬ በአረንጓዴ ቢጫሽ በቀዩ ቀለማሽ በሰንደቅ ዓላማሽ በፍቅርሽ ታስሬ የታታሪ ህዝቦች በሚለው አክብሬ ብሔር ብሔረሰብ አላውቅም ቆጥሬ ኢትዮጵያ ሀገሬ አንቺ ሀገር አድባር አንቺ ጀግና ጠንሳሽ የአማራ ማህፀን የኢትዮጵያ ደመላሽ የቁርጥ ቀን ደራሽ የተራበን አጉራሽ ይብላኝልሽ። ኢትዮጵያ ሀገራችንን ሰላም ያደርግልን። ከዚህ በላይ ብገጥም ምንም አያረግም። ትንሽ ነው የገለጽኩትኝ። እንግዲህ ድሮኛ ልጅ እያለን ማለት አሁንም ልጅ ነን፣ ግን ትንሽ ነፍስ ካወቅነ ጀምሮ በዘርም በሃይማኖትም ተከፋፍለን አናቅ አይደል? ቤተሰቦች ቅሬታ ነው እንጂ እንደው ለወቀሳ ልብ ማየት አለኝ አንቺን የሚረሳ ያኔ በልጅነት ስዘምር ዝማሬ በአረንጓዴ ቢጫሽ በቀዩ ቀለማሽ በሰንደቅ ዓላማሽ በፍቅርሽ ታስሬ ብሔር ብሔረሰብ አላውቅም ቆጥሬ ማለት ትርጉሙ ትግሬ፣ ኦሮሞ፣ አማራ ዘር ምናምን ሃይማኖት አናቅምኛ። እኔ ኢትዮጵያ ያለው ብሔሬ አማራ መሆኑን አላቅ በፍጹም። ይሄ ዘረኝነት ከመጣ ወዲህ እንጂ ኢትዮጵያ ሀገራችንን ብቻ ነው የምናውቀው ሁላችንም። አሁን ለምሳሌ አማራነቴን ያወቅኩት እኔ በምክንያት ነው። አንዲቱም ደግሞ ትግራይ መሆኗን ያወቀኝ ደቡብ መሆኗን ያወቀኝ በምክንያት ነው። ስለዚህ እግዚአብሔር አምላክ ዘረኝነትን ያጥፋልን፣ አንድነትን ይስጠን እና ቤተሰቦች ሀገር ቤት እያለን ገና ልጅ እያለን እግረ ተከል አንስተን ነፍስ ካወቅን ጀምሮ ስለ ሀገራችን አንዲት ኢትዮጵያ እንዳለችን ብቻ ነበር የምናውቀው፣ አንዲት ኢትዮጵያ። ነገር ግን ይሄ የተረገመ ፖለቲካ መጥቶ አለያየን። ሀገራችንን ሰላም ያደርግልን። አንደኛ በስደት ዓለም ላይ ሆናችሁ ትዳርን እንዴት ታዩታላችሁ? እስኪ ምሳሌ ማለት ነው። እንዴት ታዩታላችሁ? አንዳንዶቹ አሁን ትዳር ማለት ሲኦል ነው በስደት ዓለም ላይ ይላሉ። ለምንድን ነው ሲኦል የሆነው? ሲኦልማ ሌላ ነው እኮ። ሲኦል ማለት በጣም ከባድ ነው። ግን ትዳር የተቀደሰ ቅዱስ የሆነ የተባረከ በቃ ብዙ ትዳር ማለት ህይወት ማለት ሚስጥር ማለት ነው። በጣም ትልቅ ነገር ተቻችሎ መኖርን በቃ ምን ብዬ ልንገራችሁ? ጥበበኝነትን ሁሉ ነገርን የሚመሰረት ዘርን የሚተካ ቤተሰብ ጋር የሚያዋድድ ሚስጥር ህይወት ይባላል። እና እስኪ ለእናንተ ትዳር ማለት ምን ማለት ነው? በዚሁ አጋጣሚ ማለት ነው ቤተሰቦቼ እኔና እሱ አሁን ትምህርት ለማስተማር ብለን ነውና ሰሞኑን አንድ አጀንዳ ተለቆ ነበር። እማዬ አባዬ የሚሉ ሰዎች ማለት
በጣም ነው የሚያስቁት እግዚአብሔርን እና በእነሱ ምክንያት ነው ተናስተን የመጣ ነው ማለት ነው። እስኪ ቤተሰቦችን ትዳር ማለት ምን እንደሆነ በኮሜንት አሳውቁኝ ማለት ነው። እሺ ስለ ሀገራችን ምን ትገልጭልናለሽ? ድምፅሽን ጮክ አድርገሽ እስኪ ስለ ሀገራችን ምን ትመኛለሽ? መቼም ኖርንም ሞትንም ምንም አልንም ዋናው ሀገራችን ነው የኛ መደበቂያችንና በየትኛውም አካባቢ በየትኛውም አገር እየሰራንም ሆነ እየበላንም ሆነ ኑረንም ሞትንም ስለ ሀገራችን የማውራት ግዴታ አለብን። ምክንያቱም አገራችን ስለሆነ ማለት። እስኪ ለሀገራችን ምን ትመኝላታለሽ? ያው እኔ ለሀገራችን የምመኝላት ማለት ነው ሰላም ነው የምመኝላት። እሺ ምስኪኑ ህዝባችን ወጥቶ ገብቶ ሃይማኖት ከሃይማኖት ዘር ከዘር ሃይማኖት ዘር ቀለም ሳንለይ እርስ በራሳችን ተዋደን ተከባብረን እንዲሁም ምስኪኑ ህዝባችን በሰላም ገብቶ ወጥቶ ገበሬው ወጥቶ ገብቶ በቃ ሀገራችን ሰላም እንዲሆን ሰላሟን፣ ፍቅርን፣ አንድነት እንዲመለስልኝ ነው ምኞቴ። ያንቺ ምኞት እንግዲህ ቤተሰቦቻችን ሀገራችን አሁን ላይ በጣም ድብልቅልቋ ወጥቷል። እኔ በነገራችን ላይ ስለ ሀገራችን የምለው ነገር አርሶ አደሮቻችን እንደፈለጉ ጠምደው ውለው እንዲገቡ በሰላም እንዲገቡ ከተሳቀቀ ኑሮ እንዲላቀቁ በቃ የተለያዩ ነገሮችን ውለው እንዲገቡ ቤተሰቦቻችን ህፃናቶች እንዲማሩ አዛውንቶች እንዲያገቡ እንዲያስተምሩ እንዲሁም ደግሞ እናቶቻችን አባቶቻችን እንዲጠወሩ አዛውንቶች ማለት ነው። ስለዚህ ቤተሰቦቻችን ለዚህ ሁሉ ነገር የሚያስፈልገው ሰላም፣ ፍቅር፣ አንድነት፣ እምነት አራቱ ካሉ በማንኛውም ኢትዮጵያውያን ምድር ቀርቶ በዓለም ሁሉ ሰላም ከወረደ ሁሉም በፍቅር ተቻችሎ ተረዳድቶ ይኖራል ማለት ነው። እና ቤተሰቦቻችን በጥቅሉ ዛሬ የመጣ ነው ሀገራችንን ለመግለጽ ነው። እግዚአብሔር አምላክ ለሀገራችን ሰላምን ያወርድልን፣ አንድነትን ያድልልን፣ መልካም ነገሮችን ያቅርብልን፣ ክፉ ነገሮችን ይንቀልልን፣ ቤተሰቦቻችንን ሰላም ያደርግልን። እንዲሁም ደግሞ የመዳም ቅመሞች ማንኛውም ሀገር ያላችሁ እህቶቻችንም ወንድሞቻችንም ለመስራት ለመለወጥ ከሀገር የተሰደዳችሁ ከሀገር የወጣችሁ ሁላችሁም በሰላም በፍቅር በአንድነት ከቤተሰቦቻችሁ እንድትቀላቀሉ ከቤተሰቦቻችሁ እንድገቡ ለኔ በጣም ምኞቴ ነውና ሁላችሁንም ክፉ አይንካችሁ እና ቤተሰቦቻችን ሀገራችንን እንግዲህ ክፉ እንዳይነካብን ለሀገራችን ሰላምና ጸጥታ የምንሰበስበው እኛ ህዝቦቿ ነን። ማንም ሳይሆን ህዝቦቿ ነን። በእርግጥ ሁሉንም ነገር የሚያስተካክለው እግዚአብሔር ነው። ከእግዚአብሔር በታች ደግሞ መንግስት ነው። ከመንግስት በታች ደግሞ ህዝቡ አንድነት ሲኖረው፣ ህዝቡ ሰላም ሲኖረው፣ የህዝቡን ሰላምና ጸጥታ የሚያስተካክለው ደግሞ መንግስት ነው። እርግጥ አልታደልንም፣ ግን እንዳለመታደላችንም ደግሞ እያንዳንዳችን አዘንን ተቀብለናል። እያንዳንዳችን ሞትን ተቀብለናል። ይብቃን። እንዲበቃን ደግሞ እኛ ህዝቦቹ ሆ ብለን ተነስተን ሰላምና ጸጥታን ለማስከበር አንድነትን ለማስከበር እንፈጠር። በቃ ለአንድነት እንቁም ነው የምለው እኔ። ኢትዮጵያ ሀገራችን አሁን ላይ በማንኛውም ቦታ እንደፈለግክ መሄድ አትችልም። እንደፈለግሽ ሂደሽ ገብተሽ ውለሽ መምጣት አትችልም። በማንነታችን እያሸማቀቁ በማንነታችን በብዙ ነገር ነውና ቤተሰቦቻችን እስኪ እናንተ የመዳም ቅመሞችን በዚሁ አጋጣሚ አንድ ጥያቄ ልጠይቃችሁ። ለሀገራችሁ እየጸለያችሁ ታድራላችሁ ወይ? ሀገራችሁን ሳታነሱ ውላችሁ ታውቃላችሁ ወይ? አውቃለሁ ሀሳብ፣ ጭንቀት፣ አዘን፣ ድብርት በብዙ ነገር ውስጥ እንዳላችሁ። ምክንያቱም እኔም አንዷ የመዳም ቅመም ስለሆንኩኝ ማለት ነው። ቤተሰቦቻችን ምን ሆኑ ሰግተን ልንሞት? ሀገራችን ለምን ትበተናለች? ለምን በዘር በሃይማኖት እንከፋፈላለን? ለምን ኢትዮጵያዊነታችንን አንቀጥልም? ለምን በጎጥ እንነጋገራለን ምናምን። በዚህ አጋጣሚ ሁላችሁም ሰላም ለኢትዮጵያ እያላችሁ ኮሜንቱን አጨናንቁት ቤተሰቦች። እና እስኪ አንቺም የምትይው ነገር ካለ አንዳንድ ነገር ባያችሁ። ያው እኔ የምለው ማለት ድምፅሽን ከፍ አድርጊ። ያው እኔ የምለው ማለት ነው ያው ሀገራችን ኢትዮጵያ ሰላሟ እንዲመለስ ፍቅር፣ አንድነት፣ ሙስሊም ክርስቲያኑ ተስማምቶ ተዋዶ ተፋቅሮ የሚኖርበት ተከባብሮ ያ ሰላም እንዲመለስ
ህዝባችን በሰላም ወጥቶ እንዲገባ ነው የምመኘው። እንግዲህ ፈጣሪ አምላክ የሀገራችን ሰላም ይመልስልን። ሌላ ምለው ነገር የለም ቤተሰቦቻችን። እና እንግዲህ ቤተሰቦች የመዳም ቅመሞች ቅድም ትዳር ማለት ለእናንተ ምን ማለት ነው ብያቸዋለሁ። ምክንያቱም አንዳንድ እህት ወንድሞቻችን በትዳር ምክንያት የተሰበራችሁ እህት ወንድሞቻችን አላችሁ። በተለይ እህቶቻችን ከማይሆንሽ ሄደሽ ትገቢያለሽ፣ ብዙ ነገር ይፈጠራል፣ ህይወትሽ ይባክናል። አዘን የምታዝኑት የቤተሰብ ናፍቆት፣ ድብርት፣ ብዙ ነገር የሚያልፍባችሁ አንሶ ከማይሆናችሁ ሰው ሄዳችሁ ትለጠፋላችሁ። ህይወታችሁ የዘላለም ይበላሻል። ከማይሆናችሁ ሰዎች ሄዳችሁ ከምትገቡ ቤተሰቦች ለዘላለም ቆማችሁ ቆሩ፣ ህይወታችሁ ከሚባክን ማለት ነው። እግዚአብሔርን ነው የምልሽ። እና ቤተሰቦቻችን ማለት ነው እንግዲህ የዛሬው ቆይታችን ይህንን ይመስላል። ቤተሰቦች እንደምትወዱት አልጠራጠርም። አንቺ ደግሞ እሱን መነጽር ሞር ላይ አድርጊው፣ የተዘጋ ቴሌቪዥን ይመስለሻል ማለት ነው። አንዱ ሞር ላይ አድርጊው እንዴ። እና ቤተሰቦቻችን የምትፈልጉትን ጥያቄና መልስ አስተያየት በኮሜንት አሳውቁን ማለት ነው። የዛሬው ቪዲዮአችን ይህንን ይመስላል። እንግዲህ ዋናው የመጣንበትን ዓላማ ነገርናችኋል። አንደኛ በትዳር ምክንያት የምትላቀሱ ሴቶች እንድትሰተሩ፣ እንድትቆጠቡ፣ ከማይሆናችሁ ወንድ ላይ አትለጠፉ። እንደው ዝም ብሎ ፎቶውን አሳምሮ ፕሮፋይል ላይ ጅንን ወይ የተቀመጠውን አይታችሁ ትዳር የሆነኛም ብላችሁ ሄዳችሁ ትገባላችሁ፣ ታለቅሳላችሁ። ለምን? በቃ በተለይ እኛ ሴቶች ልጆች ክብራችንን ልንጠብቅ ይገባናል። ምክንያቱም ማለት ነው ክብራችን ስለሚበልጥ ከአንዱ ሴት ሄዶ ከአንዱ ወንድ መሄድ እንደገና ሌላ ወንድ መጣት እንደገና ለምን የመጣንበትን የተሰደድንበትን ዓላማችንን አሳክተን ከዛ በኋላ እግዚአብሔር ወደኛ የሚልከውን ወንድ መቀበል። የዚያኔ ህይወትሽ ትጣፍጣለች። ከማይሆንሽ ወንድ ጋራ ህይወትሽን አታሰልፊ። እንዲሁ ደግሞ ለወንድሞቻችን ማለት ነው ወንድሞቻችን ሀገራችን አለ፣ እናታችሁ አለ። እናታችሁ ሴት ናት። ሴት እህት አላችሁ፣ ሴት ልጅ ትወልዳላችሁ። ስለዚህ በእናንተ እንዳይደርስ የሴቶችን ክብር የምትጠብቁት ደግሞ እናንተ ናችሁ። እኛ ሴት ነንና በደካማ ጎናችን ፍቅርህን ልንቀበል እንችላለን። ግን ከተቀበልን ተንከባክበህ ምርጥ አድርገህ ቆንጆ አድርገህ መያዝ፣ ህይወታችንን እንዳይባከን መያዝ፣ ከማበላሸት የሴት ልጅ ህይወት ከማበላሸት መቆጠብ፣ በጎደለዋ የጎደለውን ማሟላት፣ የሴት ልጅ ክብር መጠበቅ እንጂ ከድብርቷ ላይ ከጭንቀቷ ላይ ስራ ከሚበዛት ላይ ውላ ከደከመው ላይ ልቧን የምታቆስለው ከሆነ አንተም እድሜ ልክህን አያልፍልህም ማለት ነው። ይሄ በእግዚአብሔር ዘንድ የተጠላ ነው። እና ቤተሰቦቻችን እንግዲህ የዛሬው ቪዲዮ ይህንን ይመስላል። ዋናው ዓላማችን አንደኛ ከማይሆናችሁ ሰዎች ጋር አትጋቡ፣ ሁለተኛ ትዳር ማለት ምን ማለት ነው ብያቸዋለሁ። ሶስተኛ ደግሞ ሀገራችንን ክፉ እንዳይነካብን መባላታችን እንዲቆም ሁሉ ነገራችን እንዲስተካከል በየሃይማኖታችሁ ጸልዩ። ኢትዮጵያ ሀገራችንን ሰላም አድርጉልን እያላችሁ ኮሜንት አድርጉ። እንግዲህ ቤተሰቦቼ ይህንን ይመስላል። እንወዳችኋለን።